عن ابن عباس وأنس بن مالك رضي الله عنهما أن رسول الله صلى الله عليه وسلم قال لو أن لابن آدم لآدم لج لسو لجوج بينورو واديا شلقو يمولا من ذهب كورك أحب يمنيا ليودل أن يكون له واديان هل الشلقوش بينورت يمنيا ሁለት ቢኖረው ደግሞ ሶስት ቢኖረው አራት ይመኛል። ይሄ ሰው ልጅ ባህሪ ነው። ወለም የምላ ፋሁ አፉን አይሞላውም የአደም ልጅ ምኞቱ ማለት ነው። ኢለ ቱራብ አፈር እንጂ አፉን አይሞላው። ወየቱብ አላሁ አላ መን ታብ አላህ ተውበት ላደረጉ ሰዎች ተውበታቸውን ይቀበላቸዋል። ሙተፈቁን ዐለይሂ ቡኻሪና ሙስሊም የተስማሙበት ሐዲስ። የሰው ልጅ ምኞቱ በጣም ሰፊ ነው አይደል? ባህሪያችን እኮ ነው እየነገሩን ያለው። ይሄ ባህሪያችን ትላንትና ምንም መኪና የሌለው የነበረ ሰው እንደው አቶዝ ብትሆን እንኳን ይላል አይደል? ከዛ በኋላ አቶዝ ያለው ቪትስ ይመኛል። ቪትስ ያለው ደግሞ ምን ይመኛል? ኮሮላ ይመኛል። ኮሮላ ያለው ደግሞ ከፍ ያለ ይመኛል እያለ ምኞቱ አያልቅም። እዚህ ያለሁበት ነገር ላይ በቃኝ አይልም የሰው ልጅ። አንድ ፎቅ ካለው ሳሪስ ላይ አንድ ፎቅ ካለው ሳር ቤት ሌላ ፎቅ ይመኛል። እዚህ ጋር ደግሞ የሆነ ፎቅ ቢኖረኝ ይላል። ቪላ ቤት ካለው አንድ የሚኖረው እኮ አንድ ቤት ውስጥ ነው። 2-3 ቪላ ቤት እንዲኖረው ይመኛል። 100 ሺህ ብር ያለው ሰው ስለምንድን ነው የሚጨነቀው? ስለ 200 ሺህ ብር ነው የሚጨነቀው። ብሬ መቼ ነው 200 ሺህ ብር የሚሞላው አይደለም? ያ ነው የሰው ልጅ ምኞት ነው። በቃ ከዚህ ውጪ ሌላ ምኞት የለውም። በጣም የሚያጅብ እኮ ነው ይሄ ባህሪያችን እኮ። በቃኝ አላህ በቃ እስካሁን የሰጠኸኝ ይበቃኛል ማንም አይልም። የዓለማችን ቁጥር 1 ባለሀብቶች የሚባሉት ዓለም አሁን የሚዘክርላቸው ማለት ነው እንጂ እነሱ አይደሉም። እሺ በጣም ብዙ ሀብት ያለው አረቦች ጋር አንድ ዛኪር ሲናገር ሰማሁት። በጣም ይገርመኝ። በዛ ሰዓት የዓለማችን ቁጥር 1 ቢል ጌትስ ነበር። የቢል ጌትን 10 እጥፍ ሀብት ያለው ጓደኛ አለኝ ያለ ዛኪር። ምን ተባለች? ዛኪር እንግዲህ አሸልተው ላይ ታሰረ። 10 እጥፍ ካለው እኮ አንድ እጥፉን እኮ ለዛኪር የሚሰጠው ከቢል ጌት ጋር እኮ ነው ማለት ነው። ዛኪር ራሱ አይደል? ብዙ ራሳቸውን የማያወጡ ብዙ ባለሀብቶች አሉ። እነዚህ ባለሀብቶችን ብትጠይቋቸው ሞላልን ይላሉ። እየሞከሩ እየሄዱ ጭራውን ለመያዝ እየሞከሩ የዱንያውን ጥሏቸው ይሄዳል። ዱንያ ሲጓጉ ሲስገበገቡ መቼ ነው ይሄን ብር ማገኘው? መቼ ነው እንደዚህ ማደርገው?